እጅግ በጣም መልካም በሆናችሁ ቁጥር የምትሞቱት ቶሎ ነው። ምድር ላይ ያለው ዘመናችሁ ብቻ አይደለም። እጅግ በጣም መልካም በሆናችሁ ቁጥር ቢዝነሳችሁ ቶሎ ይሞታል፣ ከሌሎች ቢዝነሶች ቀድሞ። እጅግ በጣም መልካም በሆናችሁ ቁጥር የእናንተ ሜሬጅ ከሌሎች ቀድሞ ቶሎ ነው የሞተው። እጅግ ምናቱን ጻድቃቱን በጣም ጻድቅ በወንክ ቁጥር ራስህን ታጠፋለህ። በጣም መልካም የተባሉ ሰዎች ቶሎ ነው የሚሞቱት። ሰፈሩ የተማረረባቸው ሰዎችና ክፉ የተባሉ ሰዎች ደግሞ ሰፈሩን በሙሉ ከቀበሩ በኋላ ነው የሚሞቱት። ነገር ግን ጻድቅ የሚሞትበት ትልቁ ምክንያት በመንገዱ ጥፋት እየመጣ ስለሆነ እግዚአብሔር ይወስዷል። መልካም ሰዎች ቶሎ የሚወሰዱበት ትልቁ ምክንያት በመንገዳቸው ጥፋት እየመጣ ስለሆነ እግዚአብሔር ከዛ ጥፋት በፊት አስቀድሞ ይወስዳቸዋል። ለመንፈሳዊ ነገር ሞኞች ነን እንጂ መንፈሳዊ ነገር ጅሎች ያደረገን ሰዎች አይደለም። በሞኝና በጅል መካከል ልዩነት አለ። አንዳንድ ሰው ሞኝ መስለን ስንታያቸው ጅል አድርገው ይቆጥሩናል። መንፈሳዊነታችሁን እንደ አድቫንቴጅ የሚይዙባችሁ ሰዎች አሉ። አንተ ፓስተር አይደለ? አንተ እግዚአብሔር ሰው አይደለ? አንተ እንደዚህ አይደለ? አንተ እንደዚህ አይደለ? ለምን በቻልከው መጠን ብዙ ጽድቅ ለማድረግ እንደምትሞክር ያስባሉ። በቻልከው መጠን ራስህንም ጎድተህ ቢሆን ምን ለማድረግ ብዙ ጽድቅ ለማድረግ ይሞክራሉ። መንፈሳዊ ሰው ስትሆኑ ሌላውን እንድትጠቅሙ ነው መንፈሳዊ ሰው ናችሁ፣ ግን ራሳችሁን እንድትጎዱ ደግሞ አይደለም። ብዙ ጽድቅ ብዙ እውቀት ምን ይላል? ራሳችሁን እንድታጡ ያደርጋችኋል። ሲከተለኝ ከኋላ የኢሳይያስ መጽሐፍ ምዕራፍ 57 ቁጥር 1 እንከፍታለን። ጻድቅ ይሞታል በልቡም ነገሩን የሚያኖር የለም። ጻድቅ ይሞታል በልቡም ነገሩን የሚያኖር የለም። እሺ ምሕረተኞችም ይወገዳሉ። ምሕረተኞችም ይወገዳሉ። ጽድቅም ከክፋት ፊት እንደተወገደ ማንም አያስተውልም። ጽድቅም ከክፋት ፊት እንደተወገደ ማንም ምን አይልም? አያስተውልም። ክብር ለኢየሱስ ይሁን። ብዙ ጊዜ እንደዚህ ብላችሁ አስባችሁ አታውቁም? በጣም መልካም የተባሉ ሰዎች ቶሎ ነው የሚሞቱት። እጅግ በጣም መልካም የተባሉ ሰዎች ቶሎ ነው የሚሞቱት። ሰፈሩ የተማረረባቸው ሰዎችና ክፉ የተባሉ ሰዎች ደግሞ ሰፈሩን በሙሉ ከቀበሩ በኋላ ነው የሚሞቱት። ትክክለኛ አይደለ? በጣም መልካም የምትሏቸው እጅግ በጣም መልካም የምትሏቸው ሰዎች ቶሎ ነው የሚሞቱት። ምሳሌ ዶክተር፣ አንድ ዶክተር አቬሬጅ እድሜው 50 ነው። ከ50 እስከ 54 ዓመት ነው። ከ54 ዓመት በላይ አቬሬጅ እድሜ የለውም ዶክተር። ሰው የሚረዳ ሰው የሚያግዝ ለሰው ብዙ እርዳታ የሚያደርግ አንድ የተማረ ዶክተር ትልቅ እድሜው አቬሬጅ ትልቅ የሚባለው እድሜው 54 ነው። ያ ማለት 25 እስከ 30 ዓመት የሚሆነውን ጊዜ በትምህርት ካሳለፈ በኋላ ከዛ በኋላ ለመኖር እንኳን ሲያስብ ከ20 ዓመት በላይ አይኖርም። አቬሬጅ እና ትልቅ የሚባል አንድ ዶክተር እድሜ 54 ነውና ብዙ ጊዜ ታዝባችሁ ከሆነ እጅግ በጣም መልካም የምትሏቸው ሰዎች፣ ደግ የምትሏቸው ሰዎች፣ ቸር የምትሏቸው ሰዎች ወዲያውኑና ቶሎ ነው የሚሞቱት። ይሄ ሰውዬ መቼ ነው የሚሞተው የምትሉት ሰው ደግሞ እሱ እናንተን ቀብሮ ነው የሞተው። አይሞትም ወይ ያላችሁት 60 አይሞትም ወይ ያላችሁት 70 አይሞትም ወይ ያላችሁት 80 ዓመት ነው የሚያስቆጥረው። ክብር ለኢየሱስ ይሁን። የኢሳይያስ መጽሐፍ ሲያወራ እንደዚህ አለ፣ ጻድቅ ይሞታል አለ፣ ነገሩን የሚያስተውል የለም ወይም ነገሩን የሚረዳ የለም። ለምንድን ነው ጻድቅ ቶሎ የሞተው? በፍጥነት ለምንድን ነው ይሄ ጻድቅ ሰውዬ የሞተው የሚለውን ነገር ለመመርመር የሚያስብ ሰው ሲነሳ ነገሩን ማስተዋል አይችልም። ነገሩ ከአእምሮ በላይ ይሆናል አለ። ነገር ግን ጻድቅ የሚሞትበት ትልቁ ምክንያት አለ በመንገዱ ጥፋት እየመጣ ስለሆነ እግዚአብሔር ይወስዷል አለ። መልካም ሰዎች ቶሎ የሚወሰዱበት ትልቁ ምክንያት በመንገዳቸው ጥፋት እየመጣ ስለሆነ እግዚአብሔር ከዛ ጥፋት በፊት አስቀድሞ ይወስዳቸዋል። አንደኛው ሪዝን ያ ነው። ክብር ለኢየሱስ ይሁን። አንደኛው ሪዝን ያ ነው። እግዚአብሔር በመንገዳቸው ላይ ካለው ጥፋት ሊጠብቃቸው ከጥፋቱ አስቀድሞ ምን ይላቸዋል? ይወስዳቸዋል። ክብር ለኢየሱስ ይሁን። የዛሬ ትምህርቴ አይደለም። የዛሬ ትምህርቴ እጅግ በጣም መልካም በሆናችሁ ቁጥር የምትሞቱት ቶሎ ነው። የምትሞቱት ስላችሁ ምድር ላይ ያለው ዘመናችሁ ብቻ አይደለም። ምድር ላይ ያለው ዘመናችሁ እጅግ በጣም መልካም በሆናችሁ ቁጥር ቢዝነሳችሁ ቶሎ ይሞታል፣ ከሌሎች ቢዝነሶች ቀድሞ። እጅግ በጣም መልካም በሆናችሁ ቁጥር የእናንተ ሜሬጅ ከሌሎች ቀድሞ ቶሎ ነው የሞተው። እጅግ በጣም መልካም በሆናችሁ ቁጥር ብዙ ነገሮቻችሁ ለሌሎች እናንተ በያዛችሁት ጉዳይ ላይ እንዲቆዩ እድሜ ሲኖራቸው፣ እናንተ ግን መቼ ነው የምትሞቱት? ቶሎ ነው የምትሞቱት።
ቶሎ ነው የምትሞቱት። ክብር ለኢየሱስ ይሁን። ለዛ ነው ሰዎች መልካምነታቸው በበዛ ቁጥር ሁል ጊዜ ሲያለቅሱ ነው የምታገኟቸው። ሲያጉረመርሙ ለምንድን ነው እግዚአብሔር ይሄ የሆነብኝ እያሉ ነው የምታገኟቸው። ምን የሆኑ ሰዎች? በጣም መልካም የሆኑ ሰዎች፣ እጅግ በጣም መልካም የሆኑ ሰዎች፣ እጅግ በጣም መልካም የሆኑ ሰዎች። ክብር ለኢየሱስ ይሁን። እጅግ በጣም መልካም የሆኑ ሰዎች። ሰለሞን ለእንደዚህ አይነት ሰዎች ብሎ የተናገራት አንድ ቃል አለች። መክብብ 7 እንክፈት። መክብብ 7 ዛሬ እሱን ነው የምንማማረው። ክብር ለኢየሱስ ይሁን። መክብብ 7 ምዕራፍ 7 ቁጥር 16 እና 17። ምዕራፍ 7 ቁጥር 16 እና 17። እጅግ ጻድቅ አትሁን። እጅግ ምን አትሁን? ጻድቅ አትሁን። ምን አትሁን? እጅግ ጻድቅ አትሁን። በጣም ጻድቅ አትሁን። እሺ። እጅግ ጠቢብም አትሁን። እጅግ ጠቢብ አትሁን። እንዳትጠፋ። ምን እንዳትል? እንዳትጠፋ። እጅግ ጻድቅ አትሁን። እጅግስ ጠቢብ አትሁን። ምን እንዳትል? እንዳትጠፋ። የእንግሊዝኛው ባይብል እንደዚህ ነው የሚለው፣ ራስህን እንዳታጠፋ ነው የሚለው። እጅግ ምን አትሁን? ጻድቅ አትሁን። ምን አትሁን? ጻድቅ አትሁን። በጣም ጻድቅ በሆንክ ቁጥር ራስህን ምን ትላለህ? ታጠፋለህ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምን ማለት ነው? ምን ማለት ነው? የሰውን ሕይወት ለማትረፍ ብለው ከራሳቸው በላይ የሰውን ሕይወት ለመታደግ ብለው ጊዜያቸውን ሰጥተው ሆስፒታል የሚሰሩ ሰዎች እናንተን እያዳኑ እነሱ እየሞቱ ናቸው። ልክ ነኝ አይደል? እናንተን እያዳኑ እነሱ እየሞቱ ናቸው። 10 እና 15 ሰዓት ነው ሰውን ለማዳንና ሰውን ለማትረፍ የሚቆሙት። ትክክለኛ አይደል? 10 እና 15 ሰዓት ሰውን ለማትረፍ ነው የሚቆሙት። እናንተ 3 ሰዓት የመቆም አቅሙ የላችሁ። 3 ሰዓት ከቆማችሁ እግራችሁ ምን ይላል? ይፍረከረካል አይደል? እነሱ እናንተን ለመታደግ ምንድነው የሚያደርጉት? ለምንድነው ይሄን የምታደርጉት ስትላቸው የገባሁት ምን አለ ነው የሚሉ ቃል አለ። ሰዎችን ለማትረፍ ሰዎችን ለማዳን ብዬ ነው ምን ያልኩት? ይሄን እንትን ያልኩት ደን ምሽት 4 ሰዓት ወይም ምሽት 3 ሰዓት ላይ ከሆስፒታል ወጥተው 5 ሰዓት ኢመርጀንሲ የገባ አደገኛ በጣም የታመመ በሽተኛ አለ ብትላችሁ እየሮጡ ይመጣሉ። እነሱ ኦቨር ጻድቅ ናቸው። በጣም ጻድቅ ወይም በጣም የጽድቅ ስራ እየሰሩ ናቸው። ነገር ግን እነዚህ ሰዎች ያልገባቸው ነገር ምንድነው ካልክ የራሳቸውን እየገደሉ ነው። ለራሳቸው ረፍት የላቸውም። ለራሳቸው የመሳቅ ጊዜ የላቸውም። ለራሳቸው የጨዋታ ጊዜ የላቸውም። ለራሳቸው የሚሆን ምን የላቸውም? ጊዜ የላቸውም። በጣም ጻድቅ የሆኑ ሰዎች ሌሎች የሚተርፍ ነገር አላቸው፣ ራሳቸውን ግን የሚገሉ ናቸው። አሁን አንዳንድ ሰው አለ እዚህ ጋር መታችሁ 100 ሺህ ብር ብትሰጡት ሰሞን 10 ሺህ ብር ቢለው ይሰጣል፣ ያኛውም ይሰጣል፣ ለዛኛውም ይሰጣል፣ ለዛኛውም ይሰጣል። ኪሱ ላይ መጨረሻ የምታገኙት 1 ሺህ ብር ነው። በጣም ጻድቅ ነው። ከኔ ጋር ናችሁ? የብዙ ሰዎችን ቀዳዳ ደፍኗል። የብዙ ሰዎችን ችግር ደፍኗል። ነገር ግን ራሱን እያጠፋ ነው። ለዛ ነው እንዳትጠፋ ምን አትሁን? በጣም ጻድቅ አትሁን። ክብር ለኢየሱስ ይሁን። በጣም ጻድቅ አትሁን። ምን እንዳትል? እንዳትጠፋ። ምን እንዳትል? እንዳትጠፋ። ክብር ለኢየሱስ ይሁን። መክብብ ምዕራፍ 1 ቁጥር 1 እንክፈቱት። መክብብ ምዕራፍ 1 ቁጥር 1 በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። በቃ ሰለሞን እየነገራቸው ያለው ይሄንን እያስተማረ ያለውና እየሰበከ ያለው ንጉስ የሆነ የነገሰ ሰው ነው። መንገድ ዳር ያለ አንድ ሰው አይደለም። ይሄን መጽሐፍ የጻፈው ንጉስ የሆነ ሰው ነው። ሁሉንም ነገር ያየ ሰው ነው። ንጉስ የሆነ ሰው ነው። ምን እንዳትል? እንዳትጠፋ ወይም ራስህን እንዳታጠፋ ምን እንዳትሆን? ብዙ ጻድቅ አትሁን። ምን እንዳትሆን? ያ ማለት ጽድቅ ብለህ ለምታስበው ነገር ምን ይኑርህ? ሊሚት ይኑርህ፣ ገደብ ይኑርህ። ጽድቅህ ገደብ ከሌለው እጅግ በጣም ለመጽደቅና ጻድቅ ለመሆን ከሆነ የምትሞክረው ሌሎች ሰዎች ተርፍ ይሆናል። ራስህን ግን ምን ትለዋለህ? ታጠዋለህ። ራስህን ምን ትለዋለህ? ታጠዋለህ። ለዛን በጣም መልካም የምትሏቸው ሰዎች እጅግ በጣም መልካም ናቸው፣ እጅግ በጣም ጻድቅ ናቸው የምትሏቸው ሰዎች የእነሱን ላይፍ ይዋቸው። ትዳር የላቸውም፣ ቤት የላቸውም፣ መኪና የላቸውም። ማውራው ነገር ልክ ነው። ምንም ነገር የላቸውም። ምንም ነገር የላቸው። እነሱ ላንተ ምን እየሆኑ ነው? እየተረፉ ነው። ላንተ እየረዱ፣ ላንተ እያገዙ። እነሱ ጋር ስትመጣ ግን ከጽድቃቸው ብዛት የተነሳ ራሳቸውን አጥፍተዋል። ከጽድቃቸው ብዛት የተነሳ ምናቸውን? ራሳቸውን አጥፍተዋል። ከጽድቃቸው ብዛት የተነሳ ራሳቸውን አጥፍተዋል። ለዛ ነው ሰለሞን
እንዳትጠፋ ምን አትሁን? ብዙ ጻድቅ አትሁን። ምን እንዳትል? እንዳትጠፋ። ለዛ ነው ሳምታይምስ አንዳንዱ ሰው መንፈሳዊ ናችሁ ብሎ ስለሚያስብ አድቫንቴጅ ሊይዝባችሁ ይሞክራል። መንፈሳዊ ናችሁ ጌታን ያውቃሉ ብሎ ስለሚያስብ አድቫንቴጅ ሊይዝባችሁ ይሞክራል። ይሄንማ እሷ መንፈሳዊ ነች ነው አትልም። ይሄንማ እንትና መንፈሳዊ ነው አይልም። ይሄንማ እንትን ሄሎ ከኔ ጋር ናችሁ ምንድናችሁ ብሎ ስለሚያስብ መንፈሳዊ ናችሁ ብሎ ስለሚያስብ ወደ እግዚአብሔር መንግስት የመጣ ነው በስብከት ሞኝነት ነው። ለመንፈሳዊ ነገር ሞኞች ነን እንጂ መንፈሳዊ ነገር ጅሎች ያደረገን ሰዎች አይደለንም። በሞኝና በጅል መካከል ልዩነት አለ። አንዳንድ ሰው ሞኝ መስለን ስንታያቸው ጅል አድርገው ይቆጥሩናል። ልክ ነኝ አይደለ? መንፈሳዊነታችሁን እንደ አድቫንቴጅ የሚይዙባችሁ ሰዎች አሉ። አንተ ፓስተር አይደለ? አንተ እግዚአብሔር ሰው አይደለ? አንተ እንደዚህ አይደለ? አንተ እንደዚህ አይደለ? አንቺ እንደዚህ አይደለሽ? አንተ ክርስቲያን አይደለ? አንተ እንትን አይደለ? ለምን ላይክ በቻልከው መጠን ብዙ ጽድቅ ለማድረግ እንደምትሞክር ያስባሉ። በቻልከው መጠን ራስህንም ጎድተህ ቢሆን ምን ለማድረግ ብዙ ጽድቅ ለማድረግ ይሞክራሉ። መንፈሳዊ ሰው ስትሆኑ ሌላውን እንድትጠቅሙ ነው መንፈሳዊ ሰው ናችሁ፣ ግን ራሳችሁን እንድትጎዱ ደግሞ አይደለም። እየሰማችሁ ነው? ሁሉ ጊዜ ሰዎችን በምትጠቅሙበት መጥቀም ውስጥ ራሳችሁ ከተጎዳችሁ ራሳችሁን እያጠፋችሁ ናችሁ። ብዙ ጻድቅ ለመሆን እየሞከራችሁ ነው። እየሰማችሁ ነው? ብዙ ምን ጻድቅ ለመሆን እየሞከረ። ለዛ ነው አንድ በጣም ተማረ የምትሉት ዶክተር ቁርስ ላይ የትኛው ቪታሚን፣ የትኛው ካልሲየም፣ የትኛው ማግኒዚየም ቢወሰድ ሰው ረጅም ዓመት ሊኖር ይችላል የሚለውን የሚያቅ ያጠና ሰው እናንተ ህይወታችሁ ኪኒን ከዋጣችሁ ይቀጥላል ብሎ የሚመክራችሁ ሰው አቬሬጅ እድሜው 54 ነው። ይሰማችሁ ነው? እድሜ እንዲቀጥል ማግኒዚየም ውሰድ፣ ካልሲየም ውሰድ፣ እችን ውሰድ፣ ያችን ውሰድ የሚልህ ዶክተር ምንድን ነው? እድሜው አጭር ነው። እድሜው 54 ነው። ሰፈራችሁን በሙሉ ያስቸገረው በጣም አስቸጋሪ የምትሉት ሰው 30 ዓመት ተፈርዶበት 30 ዓመት ሙሉ እስር ቤት ውስጥ አይሞትም። ከ30 ዓመት በኋላ ይወጣል። አስቸጋሪ የምትሉት ሰው 30 ዓመት ተፈርዶበት ከ30 ዓመት በኋላ ከፍርድ ቤት ይወጣል። ልክኛ ያለ ሞሮ በጣም ይረዳል የምትሉት ዶክተር አቬሬጅ እድሜው 54 ነው። ለምንድን ነው ካላችሁ ለሊት ብትደውሉለት እናንተን ለመርዳት ሬዲ ነው። ሳምቲንግ ይሄን ሁሉ ሲያደርግ እሱ ብዙ ጽድቅ እያደረገ ነው። ነገር ግን ራሱ ምን እያለ ነው? እየጎዳና እያጠፋ ነው። እና ሰለሞን እንደዚህ አለ። ሰለሞን ምን አለ? እንዳትጠፋ ምን እንዳትሆን? ብዙ ጻድቅ አትሁን። ምን እንዳትል? እንዳትጠፋ። ብዙ ጊዜ ቢዝነሳችሁ ፌል የሚሆንበት ትልቁ ምክንያት ያ ነው። እያንዳንዱ እስኪ ላይፎቻችሁን በሙሉ ያቸውና ብዙ መልካምነቶቻችሁ ብዙ ነገሮችን አጥፍተውባችኋል። ማውራው ነገር ልክ ነው። ብዙ መልካምነቶቻችሁ ብዙ ነገሮችን ከህይወታችሁ ላይ ምን ብለዋችኋል? ወስደውባችኋል፣ አጥፍተውባችኋል። ብዙ መልካምነታችሁ ብዙ ነገርን ከህይወታችሁ ላይ ሰርቋል፣ ከህይወታችሁ ላይ አጥፍቷል። ለዛ ነው ሰለሞን እንዳትጠፋ ምን ሁን? ብዙ ጻድቅ አትሁን። ብዙ ጻድቅ ለመሆን በሞከራችሁ ቁጥር ብዙ ገመድ አንገታችሁ ላይ እያደረጋችሁ ነው። ብዙ ጻድቅ በሆናችሁ ቁጥር የመጀመሪያ የምታደርጉት ነገር ምንድነው ታውቃላችሁ? የመጀመሪያ የምታደርጉት ነገር ሌላውን መጥቀም ትጀምራላችሁ፣ ራሳችሁን መጉዳት ትጀምራላችሁ። ይሰማችሁ ነው? ሌላውን ምን ማለት መጥቀም ትጀምራላችሁ። ራሳችሁ ላይ ግን ምንም የምታደርጉት ኢንቨስትመንት አይኖርም። ክብር ለኢየሱስ ይሁን። ጌታ ኢየሱስ ለእንደዚህ አይነት ሰዎች ምን ብሎ እንደመከረ ታውቃላችሁ? ምን ብሎ እንደመከረ ልንገራችሁ። ምን ብሎ እንደመከረ ባልንጀራህን አለ እንደማን ውደድ? ራሱን መውደድ የሚችል ሰው ነው ሌላውን መውደድ የሚችለው። ራሱን መንከባከብ የሚችል ሰው ነው ሌላውን መንከባከብ የሚችለው። ራሱን ያተረፈ ሰው ነው ሌላውን ማትረፍ የሚችለው። እና አብዛኞቻችን ግን የምንኖረው ኢቭን የክርስትና ላይፍ የተገላቢጦሽ ነው። ራሳችንን ከመጥላት ሌላውን ከመውደድ ነው የምንጀምረው። ትክክል? ራሳችንን ከመጥላት ከዛስ ሰንበዲን ከመውደድ፣ ሰንበዲን ከመርዳት፣ ሰንበዲን ከማገዝ፣ ሰንበዲን የሆነ ነገር ከማድረግ፣ ለሰንበዲ የሆነ ነገር ከመትረፍ ነው ምን የምንጀምረው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የምታደርጉት መልካምነት ውስጥ የምታደርጉት በጎነት ውስጥ
እናንተን እዛ ውስጥ ካልከተታችሁት ራሳችሁን እያጠፋችሁ ከሆነ የምታደርጉት መልካምነትና ኤቭሪቲንግ ኦሬዲ የእናንተ ጠላት ሆኖ እየሰራባችሁ ነው። ሶ ጽድቅ ባበዛችሁ ቁጥር ብዙ ጽድቅ ባደረጋችሁ ቁጥር የምታጡት ራሳችሁን ነው። ሃሎ ለዛ ነው የመንፈሳዊነት ትርጉሙ ስላልገባን መንፈሳዊነት ጽድቅ ማብዛት ይመስለናል። ይሰማችሁ ነው? የመንፈሳዊነት ትርጉሙ ስላልገባን መንፈሳዊነት ከድርጊት ጋር ስለሚገናኝብን የሆነ ነገር ማድረግ መንፈሳዊነት ይመስለናል። ይሰማችሁ ነው? የሆነ ነገር ማድረግ መንፈሳዊነት፣ የሆነ ነገር ደግሞ አለማድረግ ምን ከመንፈሳዊነት መጉደል ይመስለናል። ለዚህ ኤግዛምፕል ዳኒና አስቡ። ስለ እግዚአብሔር መበላበት የለም አለኝ። አስቡት፣ አለፍኩት። ከዛ በኋላ ለመጸለይ ብታስቡ እንቅልፋቸው አይመጣም። አለፍኩት እኮ ይላቸዋል አይደል? ለምን? የሆነ ድርጊት ማድረግ ለእናንተ መንፈሳዊነት ነው። ከዛስ የሚገርመው ደግሞ ምን እንደሆነ ንገራችሁ። ስለ እግዚአብሔር አለኝ ሰጠሁት። ስሰጥ ደግሞ ሄቨን ላይ የተሻለ ወንበር እንዳገኘው ስለሚሰማኝ ልቤ ሁሉ ምን ይላል? ግን ድርጊት አይደለም መንፈሳዊነት። የሆነ ነገር ማድረግና ለማድረግ አይደለም መንፈሳዊነት። አትስጡ እያልኩ አይደለም። ባይዘው ቴንክ ዩ። ክብር ለኢየሱስ ይሁን። ሶ ንጉስ የሆነ ሰው ነው እየመከረን ያለው። ምን ብሎ እየመከረህ ነው? ብዙ ጻድቃቱን ምን እንዳትል እንዳትጠፋ። ከዛስ ብዙ ጠቢብም አትሁን አለ። ብዙም እውቀት አታብዛ። ምን እንዳትሆን እንዳትጠፋ። ክብር ለኢየሱስ ይሁን። ብዙ ጽድቅ የሚያበዙና ብዙ እውቀት የሚያበዙ ሰዎች ሁል ጊዜ ከማንም ቀድሞ ቶሎ የሚጠፉት እነሱ ናቸው። ለምን እንደሆነ ልንገራችሁ። እውቀት በህይወታችሁ ላይ የሆነ ተቋም ሂዳችሁ እውቀት የምታበዙት ለእናንተ አይደለም፣ ሳሟንን ለመርዳት ነው። ከኔ ጋር ናችሁ? ሳሟንን ለማገዝ ለእናንተ አይደለም። ሳሟን ህይወት ላይ የሆነ ነገር ለመፍጠር ነው። ሕክምናውም ቢሆን ሂሳቡም ኤኒቲንግም ቢሆን ሳሟንን ሄልፕ ከማድረግ አንጻር ነው። ሳሟንን ከማገዝ አንጻር ነው። ያን ሁሉ ምን የምትሉት የምታደርጉት። ሞር ባበዛችሁት ቁጥር እናንተን አይደለም የምትጠቅሙት። ሞር እውቀት ባበዛችሁ ቁጥር ሞር ሳሟንን ለመርዳት ምን እያላችሁ ነው? እየሞከራችሁ ነው። ሞር ጻድቅ ለመሆን ጽድቃችሁን ለማብዛት እየሞከራችሁ ነው። እና ብዙ ጽድቅ ብዙ እውቀት ምን ይላል? ራሳችሁን እንድታጡ ያደርጋችኋል። ዛሬ ላስተምራችሁ የማስበው ቢጉ ቁም ነገር ምን እንደሆነ ልንገራችሁ። ቢጉ ቁም ነገር በራሳችሁ ላይ ኢንቨስት አድርጉ። በራሳችሁ ላይ ኢንቨስት አድርጉ። ለሌሎች ሰዎች ህይወት ያላችሁ ትኩረት ራሳችሁን እስከምታጡ ድረስ አይሆን። ራሳችሁን እስከምትጠሉ ድረስ አይሆን። ለሌሎች ሰዎች ምን የምትሉት የምታደርጉት ነገር ምን ራሳችሁን እስክታጡ ድረስ አይሆን። ራሳችሁን እስክታጡ ድረስ። አንዳንድ ሰዎች በጣም በዙሪያችን በጣም ብዙ ግብዝ የሆኑ ሰዎች አሉ። እናንተ የከፈታችሁላቸውን እያንዳንዱን አድቫንቴጅ መጠቀም የሚያስቡ። እስኪ ሲምፕል ኤግዛምፕል ልንገራችሁ። $1 ሚሊዮን የሚያወጣ መኪና እዚህ አለ። $1 ሚሊዮን ነው የሚያወጣው። እና ሾፕ ሄዳችሁ ፔንቴ እንደሆናችሁ ይታወቃል። ገዛችሁት። የገዛችሁት ምን ልታደርጉት ነው? ልትነዱት አይደል? ቀጣይ ቸርቹ ላይ ቶፒክ ትሆናለህ። $1 ሚሊዮን የሚያወጣ መኪና ከምትገዛ ለምን ለዶች አተከፋፈልም ይሉሃል። ልከኛ አይደል? እነዚህ ሰዎች ምን እያሉ ነው? ብዙ ጻድቁን እያሉ ነው። ማውራው ነገር ልክ ነው አይደል? ብዙ ምን በል። ይሁዳም ኢየሱስ ጋር መጥቶ እኮ እንደዚህ እኮ ነው ያለው። አንድ ሴት አለው ይሄንን ሽቶ ማርያም ኢየሱስ እግር ስር ያርከፈከፈችው ሽቶ። አሁን በጣም ውድ የሚባለው ሽቶ ምንድነው? ኢየሱስ በስንት ዲናር ነው የተሸጠው? ማርያም ሽቶን የገዛችው በ300 ነው። 10 ሰዎችን የመግዛት አቅም አለው ሽቶ። በጣም ውድ የሆነ ሽቶ ነው። ፓወርፉል የሆነ ሽቶ ነው። ማርያም ያንን ሽቶ የገዛችው ከህንድ ድረስ አስመጥታው ነው ሽቶ።
ከኔ ጋር ናችሁ? ይሄ ዕቃ ቤስት ነው ብላችሁ ከሆነ ሀገር እንደምታስመጡት ማርያም ኢየሱስ እግር ስር ያርከፈከፈች ሽቶ ቤስት የተባለውን ሽቶ ከህንድ ስር ድረስ ነው ያመጣቸው። ይሁዳ መጣና ለድሆች ቢከፋፈል ቆንጆ አይደለም አለው። ድሆች ከእናንተ ጋር ናቸው አለው። ያማል ይሄን ሁሉ ታይም አብሬ ስኖር ለድሃንታ ነገር አድርገህ አታውቅም። ከረጢት ያዥ ሆነ ከረጢት ይዘህ ገንዘብ ያዥ ሆነ ለድሃ ነገር አድርገህ አታውቅም። ይሄ ሁሉ ድሃ በዙሪያ እያለ ሽቶ ሲርከፈከፍ ድሃ ትዝ አለህ አለው። አንዳንድ ሰው ላይፍ ያጋጥሟቸው አያውቅም። የራሱን ጨርሶ ተበድሮ ይሰጣል። ራሱን አደጋ ውስጥ ከቶ ለሰዎች የሆነ ነገር ያደርጋል። ለኤቭሪዋን የሆነ ነገር ያደርጋል። ክብር ለኢየሱስ ይሁን። ሁሉ ጊዜ ጽድቅ ማብዛት የሚወዱ ሰዎች ትልቁ ፕሮብሌማቸው ምንድነው ታውቃለህ? ኃይለኛ የሆነ የኢጎ ወይም የስም ጥማት አለባቸው። ናይስ ነው መባልን ይፈልጋሉ። መልካም ሰው ነው መባልን ይፈልጋሉ። ክብር ለኢየሱስ ይሁን። መልካም ሰው ነው መባልን ይፈልጋሉ። በጣም መልካም ሰው ነው፣ ናይስ ነው መባልን ይፈልጋሉ። በጣም መልካም ነው የሚያደርጉላቸው ሰዎች በሙሉ እንደ መልካም ሰው እንዲያስቧቸው መልካም ስም እንዲሰጧቸው ያስባሉ። ክብር ለኢየሱስ ይሁን። መልካም ስም የምታደርጉት ነገር ውጤት አይደለም። የሆነ ነገር አድርጋችሁ የምታገኙት ነገር አይደለም። መልካም ስም አስቡት። እንቅልፍ ሁሉ አጥቶ ሌሊቱን ሙሉ ያለ እንቅልፍ ሰዎችን ይረዳ የነበረ ሐኪም ድንገት ወዳችሁን ቆርጧችሁ እናንተ ብትሄዱ አሁን ደከመኝ ቢላችሁ ምንድነው የምትሉት? አንተም ብሎ ዶክተር ነው የምትሉት። ልከኛ አይደል? አንተም ብሎ ዶክተር ነው የምትሉት። እስኪ ላይክ ካልዋሻችሁኝ በጣም ክሪቲካል ኬዝ እና አደገኛ ኬዝ ውስጥ ገብታችሁ ያያችሁን ዶክተር ልክ ሕክምናውን ከጨረሳችሁ በኋላ እንኳን ቴንኪው አላላችሁትም። ማውራው ነገር ልክ ነው አይደል? አይኖ እንደምን ስላሰባችሁት መሰላችሁ ቴንኪው ያላላችሁት? እንደ መብታችሁ ስላሰባችሁት ነው ቴንኪው ያላላችሁት። እንደምናችሁ እንደ መብታችሁ። ሳምታይምስ ዛሬ ብዙ ጽድቅ ያደረክላቸው ሰዎች ነገ ለምን እንደሚሰርቡ ታውቃለህ? ነገ የሆነ ነገር ስታስቀርባችሁ ይሰርቡሃል። ለምን ካልከኝ እንደ መብታቸው ነው የሚያስቡት። እንደምናችሁ ነው የሚያስቡት? እንደ መብታቸው ነው የሚያስቡት። አንተ ቸርነት እንደምታደርግላቸው አይደለም የሚያስቡት። ራይት እንዳላቸው መብት እንዳላቸው ነው የሚያስቡት። ሃሎ ምን እንዳላቸው? ራይት እንዳላቸው መብት እንዳላቸው ነው የሚያስቡት። ክብር ለኢየሱስ ይሁን። ኢየሱስ እንደዚህ አይነት ሰዎችን አስመልክቶ ምን ብሎ እንደተናገረ ከመጽሐፍ ቅዱስ ላሳያችሁ። ማቴዎስ ምዕራፍ 10ን ክፈቱ። ማቴዎስ ምዕራፍ 10 ቁጥር 11 በምትገቡባትም በማናቸይቱም ከተማ በምትገቡበት በየትኛውም አይነት ከተማ ወይም መንደር በዚያ የሚገባውን ማን እንደሆነ በጥንቃቄ መርምሩ። በዛ የሚገባው ማን እንደሆነ በጥንቃቄ መርምሩ። እሺ እስክትወጡም ድረስ በዚያ ተቀመጡ። ክብር ለኢየሱስ ይሁን። አሜን። ጌታ ኢየሱስ ምን እንዳለ ልንገራችሁ። አንዲት መንደር አለች እዛ ጋር እናንተ ልትገቡባት አስባችኋል። ከመግባታችሁ በፊት አለ እዛሽ ከተማ ላይ ማን ነው የሚገባውና የሚወጣው የሚለውን ምን በሉ? በጥንቃቄ ምን በሉ? መርምሩ። ከዛ ወደ ቁጥር 16 ና። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ክብር ለኢየሱስ ይሁን። አሁን በደንብ ስሙኝ። አንዲት ከተማ አለች ከፊታቸው። እዛሽ ከተማ ውስጥ መግባት ፈልገዋል። እዛሽ ከተማ ውስጥ መግባት ሲያስቡ ኢየሱስ አንድ ነገር አላቸው። ከተማ ውስጥ ማን ነው የሚገባውና የሚወጣው የሚለውን በጥንቃቄ መርምሩ። ዝም ብላችሁ ብድግ ብላችሁ ተነስታችሁ ምን አትበሉ። ከተማ ውስጥ አትግቡ። ይሄ ማን ባህሪ እንደሆነ ታውቃላችሁ? የእባብ ባህሪ ነው። እባብ በደንብ ስሙኝ። እባብ ብዙ ጊዜ የምታገኙት በብዙ ድንጋዮች መሃል ተሽለኩልኮ ነው አይደል የምታገኙት? መጀመሪያ የሚያደርገው ነገር አንገቱን ብቅ ነው የሚያደርገው። ማን አለ ምን አለ ኤቭሪቲንግ ያህል። ከዛ በኋላ ነው ወጥቶ የሚንቀሳቀሰው። እያንዳንዱ እንቅስቃሴያችሁ አለ እንደዚህ አይነት ትኩረት ያሻል። በሞኝነት የምታደርጉት ነገር አይኑር። ያ ማለት ጽድቅ በሚመስል መንገድ የምታደርጉት ነገር አይኑር። እንደ እባብ ሁኑ። ከተማይቱ ውስጥ ማን ነው የሚገባው? ከተማይቱ ውስጥ ማን ነው የሚወጣው? ኤቭሪቲንግ ካጠናችሁ በኋላ አለ ከተማይቱ ውስጥ እስክትወጡ ድረስ ተቀመጡ፣ ከከተማይቱ እንዳትወጡ አለ። እባብ የሚያደርገው ነገር ምንድነው ልንገራችሁ። በድንጋይ መሃል አንገቱን ያስወጣል። ያያል ያለበት ስፍራ ማንም እንደማይጎዳው ካወቀ እዛ ውስጥ መኖር ነው የሚጀምረው።
ጉዳት እንደሚደርስበት ካወቀ ተመልሶ ካብ ውስጥ ነው የሚገባው። ሄሎ እና ጌታ ኢየሱስ ምን አለ? እንደ በጎች አለ በተኩላዎች መሃል ልካችኋለሁ። በምኖች መሃል በተኩላዎች እናንተ እንደ በጎች ናችሁ አለ። ነገር ግን የምትሄዱበት ከተማ ውስጥ ያለው የምትሄዱበት ስፍራ ውስጥ ያለ ሰው በሙሉ ተኩላ ነው። በየትኛው አጋጣሚ ሊበላ የተዘጋጀ ነው። ተኩላ ነው። አንተ በግ ነህ። እንደዛ ነው እኮ የሚለው አይደል? በምኖች መካከል ነው ምልካችሁ፣ በተኩላዎች መካከል ነው ምልካችሁ። በተኩላዎች መካከል ግን ስትኖሩ አለ መኖር ያለባችሁ እንደ በግ አይደለም። እንደ በግ ከሆንክ ትበላለህ። መኖር ያለብህ እንደ እርግብና እንደ እባብ ነው። ምክንያቱም የምትኖረው በተኩላዎች መካከል ነው። የምልካችሁ እንደ በግ ነው ምልካችሁ አለ። ስትኖሩ ግን መኖር ያለባችሁ እንደ ምንድን ነው? እንደ እርግብና ስፍራው ካልተመቻችሁ ተነስታችሁ ለመሄድ ላጥ ለማለት። በግ ከሆናችሁ ስፍራው ባይመቻችሁ እንኳን ቁጭ ትላላችሁ። እየተደበደባችሁ ቁጭ ትላላችሁ። እየተመታችሁ ቁጭ ትላላችሁ። ስፍራው ሳይመቻችሁ ኮምፎርታብል የሆነ ሲቹዌሽን ውስጥ ሳትሆኑ ምን ትላላችሁ? የበግ ባህሪ እኮ እንደዛ ነው አይደል? ሄሎ በግ ብትረግጡት ተመልሶ እዛው ነው የሚመጣው። ብትገፉት ተመልሶ እዛው ስፍራ ነው የሚመጣው። ኤኒቲንግ ብታረጉት ተጎዳው አይልም። በተኩላዎች መካከል ስትኖሯል እንደ በጎች እንድትኖሩ አልፈልግም። ኤቭሪዋን ፑሽ እየገፋችሁ ራሳችሁን ይጣላችሁ እንድትኖሩ አልፈልግም። እንድትኖሩ የምፈልገው ባንድና በእንደዚህ አይነት ባህሪ ነው አለ። እንደ እባብና እንደ ምን ሆናችሁ? እንደ እርግብ ሆናችሁ። ምክንያቱም የምትኖሩበት ማህበረሰብ ምንድን ነው? የተላካችሁበት ስፍራ ምንድን ነው? ተኩላ ነው። ተኩላው ደግሞ ምን ይመቸዋል ካላችሁ በግ ይመቸዋል። የብዙዎቻችሁ ትልቁ ችግር በተኩላዎች መካከል እየኖራችሁ ነው። እየኖራችሁ ያላችሁት እንደ እባብም አይደለም እንደ እርግብም አይደለም። እየኖራችሁ ያላችሁት እንደ በግ ነው። ለዛ ነው ጌታ ሆይ አታይም ወይ? በግ ነሽ፣ ለምን ያይሻል? ሄሎ ምንድነሽ? በግ ነሽ። ለመበላት ፍቃደኛ ሆነሻል። ለመጠቃት ፍቃደኛ ሆነሃል። ሄሎ ምን ለማለት? ለመጠቃት ምን ሆነሃል? ፍቃደኛ ሆነሃል። ምን ስለሆንክ? በግ ስለሆንክ። የተላከው በተኩላዎች መካከል ነው። ጌታ ኢየሱስ እንደ በግ ልካችኋለሁ፣ እናንተ በጎች ናችሁ፣ እንደ በግ ልካችኋለሁ ስላለ አእምሮ ውስጥ የቀረው በግ የሚለው ብቻ ነው። እባብና እርግብ የሚለው አእምሮ ውስጥ የለም። ያለው በግ ብቻ ነው። ደን ጎዱኝ እኮ ሰበሩኝ እኮ እንደዚህ አድርጌላቸው እኮ እንደዚህ ሁኝላቸው እኮ በዚህ ገብቶ በዚህ ወጥቶ አፍተር ዛት ላይፋችሁ ለቅሶ ብቻ ነው የሚሆነው። ግን ጌታ ነግሯችኋል የምትመላለሱት በተኩሎች መካከል ስለሆነ በግ አይደለም መሆን ያለባችሁ እንደ እርግብና ምንድን ነው? እርግብ የምትሆኑበት ምክንያት ስፍራው ካልተመቻችሁ ነጥራችሁ ለመነሳት ነው። ምን ካልተመቻችሁ? ስፍራው ካልተመቻችሁ። እባብ ከሆናችሁ ደግሞ ዙሪያውን ለማየት ነው። ከኔ ጋር ናችሁ? እባብ ሲንቀሳቀስ አይታችሁት ከሆነ መጀመሪያም ያለበት ስፍራ ሆኖ ወደ ቀኝ ያያል፣ ወደ ግራ ያያል፣ አንገቱን አወጥቶ ሁሉን ነገር ይታዘባል። ማወራው ነገር ልክ ነው። ሁሉንም ነገር ከታዘበ በኋላ ሰላም መሆኑን ሲያረጋግጥ ነው ወክ የሚያደርገው። ሰላም መሆኑን ሲያረጋግጥ ወክ ያደርጋል። ሰላም መሆኑን ሲያረጋግጥ ይንቀሳቀሳል። ቢኮዝ እሱ ማይንዱስ ሁል ጊዜ ሊያጠቁት የተዘጋጁ እንዳሉ እያሰበ ነው የሚንቀሳቀሰው። በተኩላ መካከል ስትንቀሳቀሱ by any means በግ ሆናችሁ ካገኟችሁ አይምሯችሁ። ሄሎ የተመላለሳችሁ ያላችሁት በተኩላ መካከል በግ ሆናችሁ ካገኟችሁ አይምሯችሁ። በግ ሆነውችሁ ካገኟችሁ ምን አይሏችሁ? አይምሯችሁ። ሰለሞንም የናዝሬቱ ኢየሱስም እየነገሩን ያሉት ነገር ምንድን ነው? ብዙ ጽድቅ ምን አትበል አታብዛ። ምን ይላል? እድሜ ያጥራል ወይም ምን ትላለህ? ትጠፋለህ። እድሜህን ከሚገድል ወይም ከሚያጠፋህ ነገር መካከል አንዱ ምንድን ነው ካልከኝ፣ ብዙ ጽድቅ ማብዛት። ሞር ጽድቅ ባበዛችሁ ቁጥር ሰዎች ራይታቸው እንደሆነ ማሰብ ይጀምራሉ። እናንተ የምታደርጉላቸው ቸርነት እንደሆነ ሳይሆን እናንተ የምታደርጉት ነገር ምናቸው እንደሆነ፣ መብታቸው እንደሆነ፣ የሚገባቸው እንደሆነ ማሰብ ይጀምራሉ። በህይወታችሁ ላይ በጣም አምርረው የተጣሏችሁ ሰዎች ወይም አምርረው እናንተን የሚጠሏችሁ ሰዎች ብዙ ጽድቅ ያደረጋችሁላችሁ ሰዎች ናቸው። ማውራው ነገር ልክ ነው አይደል?
በጣም ብዙ ጽድቅ ያደረጋችሁላቸው ሰዎች ናቸው እና የሆነ ጊዜ ላይ ማድረግ አልቻላችሁም እንደ መብታቸው ቆጠሩት መብታቸውን አስቀራችሁባቸው መብታቸውን ስታስቀሩባቸው ለመብታቸው ብሎ ተጣሏችሁ መብቴ ነው ተብሎ ብለው ምን አሏችሁ ተጣሏችሁ ክብር ለኢየሱስ ይሁን በክርስትና ጉዟችሁ ውስጥ በንግድም ይሁን እዚህ ምድር ላይ ባላችሁ እንቅስቃሴ እየተመላለሳችሁ ያላችሁት በተኩሎች መካከል ነው by any means በጉናችሁ ከተገኛችሁ ሊበሏችሁ ያሰፈሰፉ ሰዎች መካከል እየተመላለሳችሁ ያላችሁት እና ተኩላ መካከል ስትመላለሱ ጌታ ኢየሱስ ተኩላውን አጥቁት አላለም ተኩላውን የሆነ ነገር አድርጉት አላለም እናንተ ልባም ሁኑ እና የዋህ ሁኑ እንደማን ሲባል እንደ እባብና እንደ ርግብ ልክ ሊያጠቋችሁ ሲፈልጉ እንደ ርግብ ብድግ ብላችሁ ስፍራ ለመልቀቅ ሬዲ ሁኑ ለመጠቃት እንደ በግ ፍቃደኛ አትሁኑ ለመጠቃት ምን ሁኑ ፍቃደኛ አትሁኑ እንደ በግ ፍቃደኛ አትሁኑ በመለለሳችሁ ስለዚህ መስሪያ ቤት ሂዱ ፔንቴ መሆናችሁ ሲታወቅ ኤቭሪዋን አድቫንቴጅ ይዝባችኋል ማውራው ነገር ልክ ነው ፔንቴ መሆናችሁ ሲታወቅ ኤቭሪዋን አድቫንቴጅ ይዝብ ልክ የመጀመሪያ ቀን ምናምን ብለህ ጮኸ ብታስደነግጣቸው ፔንቴ አይደለህ እንዴ ነው የሚሉ ቢኮዝ ፔንቴ በግ ነው ልክ እኛ አይደለ የመጀመሪያ ቀን ብትጫጫህ እንዴ ፔንቴ አይደለ እንዴ አንተ ምናምን ነው የሚሉ ቢኮዝ እነሱ የሚያውቁት ፔንቴ በተኩላ መካከል በግ የሆነ ፔንቴ ነው ኤቭሪዋን አድቫንቴጅ እንዲይዝባችሁ አትፍቀዱለት ሌስ ኤግዛምፕል ቀላል ምሳሌ ልንገራችሁ በጣም ርቧችኋል ሬስቶራንት ውስጥ ገባችሁ በጣም ርቧችኋል ከፍላችሁ ነው የምትጠቀሙት 10 ደቂቃ አለፈ ፔንቴ ናችሁ ጸጥ ትላላችሁ 2 ሰዓትም ቢያልፍ ፔንቴ ነህ ጸጥ ነው የምትለው ከኔ ጋር ናችሁ ድግስ ቦታ አይደለም ይሄድከው ከፍለ የምትበላበት ስፍራ ነው ይሄድከው ሄሎ ልክ ብድግ ብለ ሱፐርቫይዘሩን ጥሩልኝ ማናጀሩን ጥሩልኝ ምናምን ካልክ ይሄ ነገር ከፔንቴግነት ጋር ይጋጭብኛል ብለን የምታስበው ዩሲ ብዙ ጽድቅ ማድረግ ምን ያክል አምሯችን እንት እንዳለው ለራይታችሁ እንኳን እንዳትታከሉ ያደርጋችኋል በግ ያደርጋችኋል ፓሪካ ቶንዶሮ ቦሳቴ ሄሎ ለራይታችሁ እንዳትታገሉ ምን ያደርጋችኋል ለዛ ነው sometimes ሰዎች ቀበሌ አንድ ጉዳይ ላይ ያስፈጽሙ ሄዱና ይመጣሉ ከቀበሌ በላይ ቸርቹን ይወዱታል ለምን ደሞ ኦኬ ምን ነበር ማሚ ወይ ምን ነበር ጋሼ ስትላቸው አንድ ነገር ይነግሩሃል እንደዚህ ሶስት ምን አደረገው እሱ አይኔ ማጸልይበታለሁ ብዬ መጣው እንዴ መብቶት እኮ ነው ቢሆንም ያው ጌታ ጣልቃ ይገባል ለመብታቸው ነው ጌታ ጣልቃ ይገባል ብለው በግ ሆኖ የመጡት ለመብታቸው ትንሽ ቢከራከሩ እንደ እርሶ ፔንቴ አይደሉ እንዴ ይባላሉ ገባችሁ ሰው ብቻ እኮ አይደለም የሚላቸው እርሶ ፔንቴ አይደሉ እንደሚላቸው አምሯቸውም ጭምር ነው እያንዳንዱ ቻሌንጅ ፊት ስትቆሙ ጌታ ኢየሱስ እንደነገራችሁ ወይ እባብ ወይ እርግብ ሆኑ እያንዳንዱ ችግር ፊት ስትቆሙ ምክንያቱም እየተመላለሳችሁ ያላችሁ ተኩሎች መካከል ነው ክብር ለኢየሱስ ይሁን እየተንቀሳቀሳችሁ እየተመላለሳችሁ ያላችሁ ምኖች መካከል ነው ተኩሎች መካከል ነው ክብር ለኢየሱስ ይሁን እየተመላለሳችሁ ያላችሁት ኖርማል ሰዎች መካከል አይደለም ተኩሎች መካከል ነው ሁለቱን እስካልሆናችሁ ድረስ በግ ሆናችሁ ከጠበቃችኋቸው ኤቭሪዋን በእናንተ ህይወት ላይ አድቫንቴጅ ይዛል ኤቭሪዋን ከዛ ንግግራችሁ የሚሆነው አቆሰሉኝ አደሙኝ እንደዚህ ያደረጉኝ እንደዚህ ሆኑብኝ እንደዚህ ንግግራችሁ በሙሉ ይሄን የሚሆነው እድሜ እንዲረዝም እንዳጠፋ ከፈለክ አንድ ነገር አድርግ ብዙ ጻድቃቱን አይደለም ብዙ ጻድቃቱን አይኑ ላይክ አዲስ ኪዳን ጋር ስትመጣ ጽድቅ ክርስቶስ እንደሆነ እናውቃለን ነገር ግን እናንተ አምሯችሁ ጽድቅ ብሎ የሚያስበው ነገር አለ አይደል በሱ እንኳን ብዙ ጻድቃቱን በሱ ብዙ ምን አትበሉ ጻድቃቱን በሱ እንኳን ብዙ ምን አትበሉ ጻድቃቱን ትጠፋላችሁ ብዙ ነገሮቻችሁ የተበላሸው በዚህ ምክንያት ነው ብዙ ጻድቅ ስትሆኑ ሰዎች እየጎዳችሁ እንደሆነ አይደለም የምታስቡት ጽድቅ እያደረጋችሁ እንደሆነ ነው የምታስቡት ሃሎ ምን ስትሆኑ ብዙ ጻድቅ ስትሆኑ ምሳሌ ድንቁና ውሃውን ያዘው የሆነ ብዙ ጻድቅ ስትሆኑ ቢጉ ፕሮብሌም እንደሆነ ታውቃላችሁ ኃይለኛ የውሃ ጥም ውስጥ ነው ያላችሁት ኃይለኛ የውሃ ጥም ብዙ ጻድቅ እየሆናችሁ ነውና
ለድንቁ ውሃውን ሰጣችሁት። እናንተ የምታስቡት ውሃ ቸግሮት ያለን ሰው ያጠጣችሁ እንደሆነ እንጂ እናንተ ውሃ እንደሚያስፈልጋችሁ እንዳታስቡ አድርጎ አምሯችሁን ይደፍነዋል። ውሃ እንደሚያስፈልጋችሁ እንድታስቡ እንኳን ያረጋችሁ ምን ስትሆኑ ብዙ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጌታ ኢየሱስ እንደነገረን የምንመላለሰው በተኩሎች መካከል ነው። በተኩሎች መካከል ስትመላለሱ ደግሞ የሚያስፈልጋችሁ ነገር አንድ ነው፣ እንደ እርግብና እንደ እባብ መሆን። ክብር ለኢየሱስ ይሁን። ጌታ ኢየሱስን ለምን እንደሰቀሉት ታውቃላችሁ? ለምን እንዳረዱት፣ ለምን መስቀል ላይ እንደተጠቀላችሁ? ኢሳይያስ መጽሐፍ ምዕራፍ 53 ስታነቡት እንደዚህ ይላል፣ በሸላቾቹ ፊት ዝም እንደሚል በግ ነው የሚለው አይደል? በግ ሆኖ ስለመጣ ነው። እሱ በግ ሆኖ ነው የመጣው። አባቱ ያሰበለት ሚሽን ያነበር፣ ተልኮ ያነበር። በግ ሆኖ እኛን አድኖናል። ክብር ለኢየሱስ ይሁን። ለኛ የነገረን ነገር ግን አንድ ነው፣ በተኩሎች መካከል ልካችኋለሁ። በግ ሆኖ አላለም፣ እርግብ። ክብር ለኢየሱስ ይሁን። አይናችሁ እንዲከፈት ጸልያለሁ። አይናችሁ እንዲከፈት ጸልያለሁ። አይናችሁ እንዲከፈት ጸልያለሁ። አሜን። አይናችሁ እንዲከፈት ጸልያለሁ። አሜን። አይናችሁ እንዲከፈት ጸልያለሁ። አሜን። ፕራካቶንዶ ሮቦሳቴ ጀሌብሬድ ያክራዶስ ሳንታራ ባጋዳላባስ አይናችሁ እንዲከፈት ጸልያለሁ። አይናችሁ በኃይል እንዲከፈት ጸልያለሁ። አይናችሁ በኃይል እንዲከፈት ጸልያለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።